በኢትዮጵያ በግብርናው ዘርፍ ሴቶች የሀገሪቱን 70% የምግብ ምርት እንዲሁም 45% የሚሆነውን የሰው ኃይል ይሸፍናሉ ብሏል የግብርና ሚኒስቴር። ሚኒስቴር መስሪያ ቤቱ ይህንን የተናገረው ዓለም አቀፍ የሴቶች ቀንን አስመልክቶ ባሰናዳው የፓናል ውይይት ላይ ሲሆን አሁን ላይ ከመደበኛው የግብርና ስራ ውጪ በተለይ በግብርናው ኢንቨስትመንት ዘርፍ የሴቶችን ተሳትፎ ለመጨመር እየሰራ መሆኑን ገልጿል። ፍስሐ ደሳለኝ ዝርዝር መረጃ አለው። የግብርና ሚኒስቴር የዘንድሮ ዓለም አቀፍ የሴቶችን ቀን በማስመልከት ባሰናዳው የፓናል ውይይት በግብርናው ዘርፍ ሴቶች የሀገሪቱን 70% የሚሆነውን የምግብ ምርት እንዲሁም ከ45% በላይ የሚሆነውን የሰው ኃይል ለዘርፉ እያበረከቱ ናቸው ተብሏል። አሁን ላይ በግብርናው ዘርፍ ከተሰማሩ ከ2 ሚሊዮን በላይ ኢንቨስተሮች መካከል ከ326,000 በላይ የሚሆኑት ሴቶች ሲሆኑ ከቀደሙት ዓመታት ጋር ሲነጻጸር ሴቶች በተለያዩ የግብርና መስኮች ተሳትፏቸው እያደገ እንደሚገኝ ተገልጿል። ሴቶች በመስኩ ኢንቨስት ከሚያደርጉባቸው ዘርፎች መካከል የሰብል ምርት፣ የኮንትራት እርሻ፣ የእንስሳት እርባታ፣ የንብ ማነብ እንዲሁም የቀፎ እርባታ፣ የወተት ማቀነባበር፣ የተፈጥሮ ሀብት ልማት ጥበቃና የአትክልትና ፍራፍሬ ልማቶች ይገኙበታል የተባለው። ያም ሆኖ ግብርናውን የሚደግፉ አጋር አካላት በሚተገብሯቸው ፕሮጀክቶች ላይ የሴቶችንና ወጣቶችን ተሳትፎ ይበልጥ አካታችና አሳታፊ ለማድረግ ክትትል ማድረግ ይጠይቃል ተብሏል። በተለይ ደግሞ ሴቶች እንደ ወንዶች እኩል የኢኮኖሚ ተጠቃሚና የመሪነት ሚናቸውን እንዳይወጡ የሚያደርጉ ጎጂ ማህበረሰባዊና ስርዓተ ጾታዊ ልማዶች እንዲሁም ወጎች ተጽዕኖ ሙሉ ለሙሉ እንዲላቀቁ ሁሉም የድርሻውን እንዲወጣ ጥሪ ቀርቧል። ሴቶች በኢትዮጵያ በግብርናው ዘርፍ ትልቅ ሚና የሚጫወቱ ሲሆን 70% የሚሆነውን የምግብ ምርት እንዲሁም ከ45% በላይ የሚሆነውን የሰው ኃይል ጉልበት ለግብርናው ዘርፍ ያበረክታሉ። ብድርን ወስዶ በመመለስ እንደው ከ90% በላይ ውጤታማ የሆኑት ሴቶች ናቸው። አሁን በግብርናው ዘርፍ በርካታ ውጤቶች እየተመዘገቡ ነው ያሉት። በአነስተኛ አርሶ አደሯ ብቻ ሳይሆን በኢንቨስትመንትም እየተሰማሩ እየሰሩ ያሉ ሴቶች አሉ። ትኩረት ማድረግ ያለብንና መስራት ያለብን ባቀድነው ልክ ሴቶችን ተጠቃሚ አድርገናል ወይ የሚለው ትልቅ ክትትልና ድጋፍ እንዲሁም የቁጥጥር ስርዓት ተጠያቂነትም ያለው ስርዓት መዘርጋት ያስፈልጋል። በመድረኩ ሴቶች በአገሪቱ የተለያዩ አካባቢዎች ከ326,700 ሄክታር በላይ መሬት በመውሰድ በተለያዩ የግብርና መስኮች ተሰማርተው ኢንቨስት እያደረጉ ይገኛሉ ተብሏል። በዚሁ ዓለም አቀፍ የሴቶች ቀን መርሃ ግብር ላይ ምርታቸውን ለይታ ያቀረቡና እኛም ያነጋገርናቸው ሴት አርሶ አደሮች በግብርናው ዘርፍ ውጤታማ መሆናቸውን ገልጸው ይበልጥ የኢኮኖሚ ተጠቃሚ የሆኑ ዘንድ የገበያ ትስስር እንዲፈጠርላቸው ጠይቀዋል። ሴቶች ያው በግብርናው ዘርፍ ላይ ቢደገፉ በጣም ውጤታማ ይሆናሉ። እኔም በጣም ውጤታማ ሆኜ እንደው ወደ ውጭ እየላኩ ነው ያለሁት እና ስለዚህ ወጣቶች የገበሬ ልጆችን ባይሆኑ ስለ ግብርና መማር አለባቸው። በአሁኑ ሰዓት ግብርና ትምህርት ቤት ፖሊሲው ላይ ጠፍቶ ነበር፣ አሁን መጥቷል። ገበሬ ያመረተውን ያልተማረው ህዝብ ያመረተውን ነው ምን በላኛ። ስለዚህ ትምህርት ብንጨምርበት ደግሞ የባሰ ውጤታማ ነው፣ ጥራት ያለው ምርት እናመርታለን። እዚህ ከተማ ተጠራቅመን ምንድነው የምናረገው? ምንም አናረግም። ሁሉም ሴት ሁሉም ወንድ ወጥቶ ይስራ ማለት እኔ ብዙ ጊዜ ነፃ ኤክስፖ ሳገኝ ነው እንደዚህ ገብቼ ምርቴን ማስተዋወቀው ኤክስፖርት ደረጃ ይደርሳል በማለት ነው እየሰራው ያለው። ኮንቲኒየስ የሆነ የገበያ ትስስር ኤክስፖርት የሚያደርጉትንም እያናገርኩ ነው። ምክንያቱም እኛ ኤክስፖርት እናድርግ ብለን ጠይቀን ቮሊዩሙ አይሞላም ነው ያሉን። ከሌላ ሰው ብረከብ የተወሰነ ምርቴን ወደ ታች ዝቅ ያደርገዋል፣ ጥራቱን የሚቀንስ ሊያደርገው ይችላል፣ ሪስክ ቴከር መሆን አለ በሚል ነው። ይሄው ነው ያለው። የራሳችንን ይዘን ከፍተኛ ደረጃ መድረስ ግን እንፈልጋለን። የግብርና ሚኒስቴር ሴት አርሶ አደሮች በጠየቁት በዚሁ የገበያ ትስስር ጉዳይ ዙሪያ በሰጠው ማብራሪያ ሴቶች በመስኩ ተሳታፊና ተጠቃሚ እየሆኑ መምጣታቸውና መሰረታዊ ለውጥ እያመጡ መሆኑን ጠቅሶ ያሉ ጠንካራና ደካማ ጎኖችን በመለየት ማሻሻያ ለሚሹ ጉዳዮች ለውጥ እየተደረገ ነው ብሏል። አሁን ጥሩ ምቹ ሁኔታዎች አሉ። እነዚህ ሴቶች ብድር የማግኘት መሬት የማግኘት የኢንቨስትመንት መሬቶችን የተስፋፉ በየክልሉ አግኝተው አምርተው ኤክስፖርት ማድረግ እስኪችሉ ድረስ ድጋፍ እየተደረገላቸው ነው በግብርና ዘርፉ ላይ ማለት ነው። ችግር የለም ማለት አይደለም፣ ብዙ ችግሮች አሉ። ግን እነዛን ችግሮች አልፈው ትልቅ ደረጃ ላይ የደረሱት ትልቅ በግብርናው ዘርፍ ላይ ኢንቨስተር የሆኑ ሴቶች አሉ። እነዚህ ኤክስፖርተሮች ምናልባት እንደተባለው ትንሽ ምርት ይዘው ቀጥታ ኤክስፖርት ሊያደርጉ የማይችሉበት ሁኔታ ሲፈጠር አንድ ላይ በጋራ ሆነው ደግሞ ኤክስፖርት ሊያደርጉ የሚችሉበትን ምቹ ሁኔታ ተፈጥሯል። ይሄ ምንድነው? በአሶሲዬሽን በማህበር ተደራጅተው ምርቶቻቸውን አንድ ላይ አድርገው ገበያዎቻቸውን አንድ ላይ
አገናኝተው ሊሸጡ የሚችሉበትን ሁኔታ እየተፈጠረ ነው። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው በኢትዮጵያ በተለይም በገጠሩ ክፍል በግብርናው ዘርፍ ከሚያስፈልገው የሰው ኃይል የሴቶች ድርሻ 47% መሆኑን ገልጿል።